ባለፈው ሙቪ አንቺ ክላስም ተይዝ ትገቢያለሽ። ሀይሚዬ ዛሬ ተበልታለች አልተበላችም? በባለፈው ቡርኬ ተበልቷል። ጋሽዬ ዛሬ ያዳላል ወይስ አያዳላም? በድጋሚ ወደ ሀይሚ ከሆነ ዛሬ እንግዲህ በቃ ቡርኬ አለቀልህ ማለት ነው። ዛሬ እንግዲህ ማለት ነው ሀይሚ ትሁን ቡርኬ ይሁን የጀነጀነው ማን እንደሆነ አላውቅም፣ ይመስለኛል ሀይሚ ተበልታለች ብዬ ነው የማስበው። ለምን አኩርፋለች። እነሱ ግን እየሳቁ ነው። ኦ ማይ ጋድ። እስኪ ቤተሰቦች ለማንኛውም ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። በያላችሁበት ለሁላችሁም የእግዚአብሔር ሰላምታ ከእናንተ ጋር ይሁን። ወይኔ ሙቀቱ በረንዳ ሆኜ ነው እያወራ ያለሁት። ቤተሰብ በጣም ይሞቃል። በኢየሱስም ቤት ጫጫታ አለ እና ዛሬ ሀብም እንደዚሁ ብቻውን ፖስቷል እና ስለሱ እስኪ የማወራው ነገር ይኖረኛል። ምክንያቱም ምንድነው እሱማ ተባሮ የሮጠ ሁላ ነው የሚመስለው ሀብ ማለት ነው። ግን የሀይሚና የብሩኬ ጋሽዬ ነው እያሳቀኛለሁ ማለት ነው። ሁለቱ ስቀዋል። ሀይሚ ቆዝማለች፣ ግን አምሮባታል። ቆንጆ ይሆናለች በነገራችን ላይ ሀይሚ ማለት ነው። ዛሬ ደግሞ ዋው በጣም አምሮባታል። ኦ ማይ ጋድ። ሰሞኑን ካይን ያውጣሽ የጋሽዬ ንግስት፣ የጋሽዬ የመጨረሻ ንግስት ልጅ የብሩክ አለማየሁ ባለቤት እንደዚህ ስለሚናደዱ ልጆች አሉ። የምር ለምን እንደሆነ አላውቅም። እና ቆንጆ ይሆናለች በጣም ከምነግራችሁ በላይ ማለት ነው። ዛሬማ ቦርጾ ላይ ያወጣች ነው የምትመስለው ማለት ነው። እስኪ ዝም ብላችሁ ይዋት። ለነገሩ ልብሱ የተጣበቀ ስለሆነ ነው። ኤኒዌይስ እሱ ያሳስበንም ቤተሰብ። አሁን የመጣሁበት ጉዳይ ማለት ነው እንዳው ምን ምሳ እየሰራሁ ኮመንት ስር ወይኔ ሀይሚዬ እኮ ከጋሽዬ ጋር መጣች ስትል ጋሽዬን ብቻ ያዘች መስሎኝ ሳይ ብሩኬም አለ። ወይ ጉድ! ብሩኬማ ዛሬ ስቋል። ምንም አልሆነም። በባለፈውም ስቆ ነበር በነገራችን ላይ ማለት ነው ፎቶ ላይ። ሀይሚ ግን ቆዝማለች ማለት ነው። ሶ ጋሽዬ ለሀይሚ አዳልቶ ነው ወይስ እንዳለው ትላንትና ብሩኬ እንደው ጋሽዬማ ይበቀልልኛል ሲል ነበር። እሷ ለነገሩ እጥፍ ነው የምትመልሰው። ማንም ቢደረደር ማንም አያሸንፋትም ሀይሚ። አሁን ተትናንት ወዲያ በወንድሙ አድርጓታል። ዛሬም ደግሞ በአባቷ ከደገማት አለልህ የአንድ ሳምንት የአንድ ወር አለልህ ይደገስልሃል ብሩክ። የምሬን ነው። ይሄ የማይቀር ነው ቤተሰብ። በዚህ አጋጣሚ ግን ማለት ነው አሁን ላይ ይህን ቪዲዮ የምታዩት ሁሉ ወዳችሁት በቃ ብዙ ነገር ኮመንት እየጻፋችሁ እያየሁኝ ነው፣ ኮመንቱን እያነበብኩ ነው። እና በዚህ አጋጣሚ ግን በመሀል ወይ ሀይሚ ወይ ብሩኬ የሆነ ነገር ስተት ሲፈጠር እንደው የሆነ አለ አይደል ቅስም የሚሰብር ነገር መጻፍ አስፈላጊ አይደለም። ምክንያቱም ከነዚህ ቪዲዮ እንድንማርባቸው ብዬ አስባለሁኝ። አሁን እንግዲህ አስቡ እንደው ፍቅር ከተባለ አይቀር እንደ ሀይሚና እንደ ብሩኬ የምሬን እውነት እኔ እንደነሱ አይነት እኔ አላየሁም። ሩታና አብርሽንም አይቻለሁ፣ ግን የነሱ ዝም ብሎ ነው። በነ ብሩኬ አይን ሳየው የነሱ ዝም ብሎ ነው። ዝም ብሎ ነው የምልበት ምክንያት ፍቅራቸውን ሳይሆን ቅርርብነታቸው የሀይሚ እኮ በቃ እንጃ ቀለል አደረገችው። ሁሉንም ነገር በመልካም ነገር አስተካከለችው። እግዚአብሔርን ሴት ናት ከልቧ። የምሬን ነው። ጋሽዬማ ሴት ወልዷል። በቃ ቀስ ብላ በቃ አለ አይደለ እንዴት ነው በቃ እንጃ። አስባችሁታል እናንተ ፍቅረኛችሁን ከአባት ጋር ማስተዋወቅ? እንግዲህ ይሄ ሁሉ መንገድ እንዲጓዙ የረዳቸው ምንድነው? በቃ ሚዲያው ላይ ወጥቶ ሀይሚና ፈቅራታለሁ ብሎ ብሩኬ እንደማንኛውም ወንድ አላለቀሰም። የእምባ ዘለላ ጠብ አላስባለም። ግን እንደዚህ በጣም ወዳታለሁ። እኛም እንወዳታለን በጣም ብሩኬንም እንወደዋለን። ግን ደግሞ ሲከፋቸው እኛም አልቅሰን እናውቃለን። እንኳን የእውነት አልቅሰን እናውቃለን። እንኳን እነሱ ማለት ነው። ሀይሚም አልቅሳለች። ብሩክም ያው እንባ አልወጣውም እንጂ ወደ ውስጡ ስለሚያለቅስ ነው እንጂ እንዳለቀሰ ቁጠሩት በዚህ አጋጣሚ ማለት ነውና ይሄ ሁሉ ነገር ሲያሳልፉ በቃ ተሳስተው እንኳን በቃ በህይወቴ ውስጥ የሆነ አፍቅሪያት የነበረች ሴት ነበረች ልቤን ሰብራው ሄደች ምናምን ብሎ አንድ ቀንም ብሩኬ ያወርቶ አያውቅም። ሀይሚዬም ብትሆን እስከ ጥግ ድረስ አፍቅሬ ወድጀው በቃ ማለት ወደዋለሁ ነው እንጂ የምትለው አሁን አፍቅሬው ልቤን ሰብሮት ወይም በፍቅር ደረጃ እንደዚህ ሆነ ምናምን ብላ አውርታ አልገለጸችም። በቃ የሆነ ሲስተማቸው በጣም ነው ደስ የሚለው። ትላንትና አሁን ቡቡ አላቀፈኝም ሲል ፍፄ እወድሃለሁ ነው ማለት የሚገባው። ግን ምን አለ ብሩክ እወዳችኋለሁ። ከዛ እሷ ምን አለች አንድ ላይ አሁን እሱን እወድሃለሁ ብትል በእርግጥ ሰው ሌላ ነገር ሊያስብ ይችላል። ግን እሷ ምን አለች? እወዳችኋለሁ ሁላችሁንም። አይገርምም አባባላቸው?
እና እንትናቸው የቃላት አጠቃቀሟቸው ለዚህ ቤተሰብ ጋር ደርሶ ለመታወቅ በጣም ጠቅሟቸዋል። በጣም ከምላችሁ በላይና አዳዲስ አፍቃሪዎች ማለት ነው ከሀይሚና ከብሩኬ ብዙ ነገር ትማራላችሁ። ብዙ ነገር በመጀመሪያ የሰው ልጅ የምታፈቅሩትን ሰው ሴትም ሆነ ወንድም ሆነ በእንደዚህ አይነት እንግዲህ ብሩኬና ሃይሚ 1 አመት ውስጥ ብዙ ነገር ተዋውቀዋል። ብዙ ነገር ይሄ በእንትን ይሄ ምንድነው በፕራንክ በምናምን የሚታየውን ጸባይ እሱን ተውት። እሱ ገጸ ባህሪ ነው። በቃ ምንም ማድረግ አይቻልም። እሱ ገጸ ባህሪ ደግሞ ሃይሚ ጋር ያለው ገጸ ባህሪ ወደ መጥፎ ነገር ነው የሚጋብዘው። የምታረገው ገጸ ባህሪዋ የተሰጣት ይሄ ደግሞ ችሎታዋ ነው፣ ስራዋ ነው። ምንም ማድረግ አይቻልም። ይሄ ተፈጥሯዋ ነው። እነሱም ተስማምተውበታል። አይደለም ቀርቶ የብሩክ ወንድሞች እንግዲህ ወንዶች ናቸው። እንደው ሙሽዬ ምን ትላታለች፣ ወንድሞቿ ምን ይሏታል ነው ያልነው ያላችሁት ሁላችሁም እንትን ላይ። እኔ የዩቲዩብ ስራ ገብቶኛል። ለምሰራው ነገር አስተያየት እሰጣለሁ። አስተያየትን ሰጠው ማለት እኔ ስድብ አይደለም። ሌላ ሰው ግን ስድብ ነው ይላል። ግን እኔ ምን አገባኝ? ስድብ አይደለም። እኔ አስተያየት መስጠት እና ስድብ በጣም ዲፍረንት አላቸው፣ ልዩነት አላቸው። አሁን ሁሉም ሰው የጠበቀው በቃ ስንት ያስታርቃ ሙሽዬ አሁን ምን ትላለች? ግን ያው በቀን 3 የቤቷ እየጠራቻት እየሄደች ነው። እንግዲህ አስባችሁታል። ሲቀጥል ደግሞ ዛሬ ራሱ በድጋሚ እንግዲህ ሁለተኛ ጊዜዋ ነው ሃይሚ ማለት ነው። ይሄው አባቷን አገናኘችው እንግዲህ እና ምን ትላላችሁ ታዲያ? ይሄንን ያ ሁሉ ስቃይ ያ ሁሉ መከራ አልፎ አያችኋል። ቤተሰብና ቤተሰብ እጅና ጓንት ነው። እና አንደኛ የሰፈራቸው ልጅ ነው። አንደኛ አብሮ አደጋቸው የወንድሞቿ ወንድም ነው ማለት ወንድም ስላችሁ በቃ እንደ ጓደኛውን ማለት ከነ ኤፋ ሲግማውን ታውቁታላችሁ። ኤፋ ሲግማው ለሷ ጎቷ ነው። ከነሱ ጋር ጓደኛ ነው። አብሮ ነው ያደገው። በቃ አብሮ ስላደገ ያን ያክል ለሃይሚ ክፉ ነገር አያስብም። እሷም ክፉ ነገር አታስብም። በነገራችን ላይ ማለት ነው ሃይሚ የሆነ ፕራንክ ስትሰራ ገጸ ባህሪዋ ቀይር ሲል ማለት ነው ለብሩኬ መጥፎ ሴት እንደሆነች አድርገው የሚስሉ ሰዎች አሉ። እና ይሄንን ነገር ዛሬ ላይ ማስተዋል አለባችሁ። ዛሬ ላይ ምን አይነት አሁን እሷ ትናንት እንኳን በነበራት ነገር ምን ያህል በቃ እንደዛ ፍኗት እንኳን እሷ ምንም አልተጠራጠረችም። እስከ ጥግ ነው የምታምነው። ብሩኬ ግን ያው ስራ ስላለበት ፈርቶ ነበር። ስራ ስላለበት ነው። እሱም ያምናታል፣ ይወዳታል፣ ያምናታል እስከ ጥግ ድረስ። ግን አንዳንድ ፕራንኮች ላይ የሆኑ ነገሮች የሆኑ ግጭት ሲፈጠር ብሩኬ እንደማይሆናት ሃይሚ እንደማትሆነው ለብሩኬ ማውራት አይጠበቅብንም። አንዳንዴ እንደዚህ በሰላማዊ ነገር የሚሰሩትን ቪዲዮዎች ሴቭ ማድረግ አለብን። ያንን መጥፎውን ነገር ስናይ እነዚህ ነገሮች ማሰብ ግድ ይለናል፣ ቤተሰብ ማለት ነው። ምክንያቱም ያው ምንም አዲስ ነገር አይፈጠርም። እናንተ ሃይሚን አንቋሸሻችሁ፣ ብሩኬን አንቋሸሻችሁ፣ ይሄው ቤተሰቦቻቸው አልፎ ተርፎ አንድ ናቸው። እንግዲህ ታውቃላችሁ የብሩክ ወንድሞች ለሃይሚ ልዩ ስሜትና ልዩ ቦታ ነው ያላቸው። በተለይ ሀብተብየው ኦ ማይ ጋድ የሌለ ነው በቃ እንክብካቤ። ትናንትና ራሱ እሱ ጋር ነው የዋልኩት ብላ ሃይሚ ያስባችሁታል። እና ታዲያ እንዴ የዚህን ያክል ወንድምነት ከዚህ በላይ አይታሰብም። እውነት አይመታውም ይላል ብሩኬ። እውነቱን ነው አይመታውም ይላልና ዛሬ ደግሞ ጋሽዬ ልክ በቃ ጎረምሳ አስመስላ ሃይሚ ይዛልን መታለች ማለት ነው። እንዳውም ቡቡዬ ዛሬ ጋሽዬ መስሏል፣ አሮጌ መስሏል። ጋሽዬ በቡቡዬ አሮጌ መስሏል። ጋሽዬ ጎረምሳ ነው የመሰሉት። የምሬን ነው። ጋሽዬ እኮ ገና እውነት እነዚህ ሁሉ ልጅ ወለዱ አይመስሉም በነገራችን ላይ ማለት ነው። ማዘርም እሳቸውም። እኔ ግን አንቱ ማለት አልችልበትም። እዘበራርቃለሁ። ይቅርታ አድርጉልኝ። ወደፊት ራሱ አማቴን ራሱ አንቱ ምልም አይመስለኝም እና እዘበራርቃለሁ። ይቅርታ አድርጉልኝ። እኔ ጋሽዬን ሞቼ ነው የምወደው። የምር እውነት የና አብርሃም አባት የተለየ ነው። ሲያወራ አፋፉን ያየው ነው ቪዲዮ ሳላስበው እልቅ የሚለው ማለት ነው። የሚያወራቸው ወሬዎች ደግሞ ፍሬ ያላቸው ነገሮች ናቸው። ዝም ብለው አይደሉም። እናትየዋ እንደውም አይችሉም ብዙ ማለት ነውና ዛሬ ጠዋት ደግሞ ልጆቹን ረሷቸው እያላችሁ ነው። ዛሬ ለጋሽዬ ያስተዋውቃቸዋል 4 ልጆች ብሩኬ ማለት ነው። ወይ ብሩኬ ወይ ሃይሚ ታስተዋውቃለች ማለት ነው። እና እንትን ቡታጅራ ላይ እንግዲህ ስቱዲዮ የከፈተ ከዩቲዩበር ስቱዲዮ የከፈተ ዊና አለ። ማንኛውም የህይወት ታሪኩን እዛ እየቀረበ ልክ እንደ አላዛር የሚናገሩ እህቶች እንዲሁም የተለያየ ዩቲዩብ መስራት የሚፈልግ ምናምን ስቱዲዮ ከፍቷል። በቅርቡ እንግዲህ ዊና ጋር ሁላችሁም ያላችሁን ላይፍ የህይወት ታሪካችሁን እየሄዳችሁ መናገር ትችላላችሁ። ልክ እንደ አላዛር አሁን አለው አይደለ ኢንተርቪው የሚያደርግበት አንድ ቻናል አለው አይደለ እንደዛ ማለት ነው። እና ዛሬ ተለቋል አልተለቀቀም እንጃ ብቻ ናኒና
ናኒና ሀብ እዛ ቀርበዋል። አይቻለሁ ፎቶ ተፖስቶ ከዊና ባለቤት ጋራ እንግዲህ ቡታጅራማ ተለወጠች አይገልጸውም። ነገ ደግሞ የተሻለ ነገር እንግዲህ እንጠብቃለን ከብሩክና ከሀይሚ። ዛሬ እንግዲህ እስኪ የራሳችሁን ግምት ኮመንት ስር አስቀምጡ። ብሩኬ ነው የተበቀላት ወይስ ሀይሚ ናት የተበቀለችው? ጋሽዬ ለማን ይሆናል? ለማንስ ቢሆን ደስ ይላችኋል? ይሄ ፕራንክ ነው፣ የህይወት ምርጫ አይደለም። የህይወት ምርጫ ካላችሁ እንዴ ሀይሚ ናት። ምን ጥርጥር አለ? የመጨረሻ ልጅ ለዛ አባትነት ለዛውም ማለት ነውና፣ ግን ወደ ፕራንኩ ስንሄድ ማን ቢሰራ ደስ ይላችኋል እናንተ? እንዲሁ በግምት ሀይሚ ብትሰራ ወይስ ብሩክ ቢሰራ ማን ደስ ይላችኋል? የሀብ ደግሞ ብቻውን ነው ያለው። እኔ ምንም ለመናገርም ለመፍረድም ግራ ገብቶኛል። ምን ሆኖ እንደሆነም አላቅም። እንትን እሱ ራሱ ምንም የሚገልጽ ነገር የለውም። ያኔ ናኒ ብትኖር የሆነ ነገር ሊኖር ይችላል ብዬ አወራለሁ፣ ግን ምንም ማውራት ስላልቻልኩ ከሀይሚ ጀርባ አድርጌዋለሁ። ቤተሰብ ማለት ነው። ችግሩ ምንም ሊገባኝ አልቻለም። በፎቶ አይታችሁ ይገባችኋል። ለምሳሌ ሀይሚና ቡቡ አሉ፣ ሁለቱ ስቀዋል። አሁን ሀይሚ ፕራንክ ተደርጋ ቆዝማለች፣ በቃ ተናዳለች፣ ተበሳጭታለች ብዬ አስባለሁኝ። በኋላ እኮ ላትናደድም ትችላለች። ብዙ ጊዜ ሀይሚ እንዲህ ነው የምትሆነው ከጋሽ ገስቶን። ባለፈውም እሷ መሬት እያየች ነው፣ ወይኔ ጋሽ ምን ብሎት ይሆን ብለው ጭንቅ ብለው ቤተሰቦቻቸው፣ ማታ ላይ ግን አጭር ፕራንክ አድርጎ ብሩኬን የተቀበለው። በባለፈው ግን ብሩኬን ፕራንክ ስላረገው ባሁኑ ደግሞ ያረገዋል ብዬ አላስብም። ጋሽዬን ብሩክ ማለት ነው እንግዲህ ሀይሚ አቅም ነው የሚያንሰው። ሀይሚ ጀንጅና ጋሽዬን ካሳመነች፣ ወይ ደግሞ ብሩክ ጀንጅኖ ካሳመነ በቃ ከሁለት አንደኞች ይሆናሉ። ግን ማለት ነው ወጣም ወረደም ሰሞኑን ብሩኬ ፕራንክ አብዝቷል። ከሙሽዬ ጋርም ሆና ቢሆን መበቀሉ አይቀርም ሀይሚ ማለት ነው። ብቻ ጠብቋት። እሷ ማትሄድበት መርፌ ቀዳዳ የለም ሀይሚ ማለት ነው። እና የዛን ሰዓት ብሩኬ ጃኬቱን ሲያወልቅ ጸጉሩን ሲነጭ ታያላችሁ ማለት ነው። እና ውድ ቤተሰቦቼ ግን የእናንተን ሀሳብ የእናንተን ኮመንት እፈልገዋለሁ። ማታ ቪዲዮ ሲለቀቅ በቃ እንዝናናበታለን። የማቅድ እንደሆነ እኔ ሀይሚ ነች ተደርጋለች ብዬ የማስበው እንግዲህ አላቅም። እንደዛ ያልኩበት ምክንያት ስላኮረፈች ነው። ሌላ ምንም ምክንያት የለኝም። እናንተ ደግሞ ብሩክ ነው የሚደረገው ወይስ ሀይሚ ናት የምትደረገው? የሆነ ፕራንክ ይኖራል። ዞሮ ዝም ብሎ አይገናኙም መቼም፣ የሆነ ነገር ይኖራል። ስለዚህ ግምታችሁን ኮመንት ስር ጻፉ። ከዛ ማታ ደግሞ ቪዲዮ ሲለቀቅልን የምናየው ይሆናል። ውድ ቤተሰቦቼ ግን ያው በሰላም ነው። ምንም ቅር ድንቅ ጭንቅ እንዳይላችሁ ማለት ነው። ሀይሚ እንዲህ ስለሆነች ማለት ነው። ቲክቶኩ ተጨናንቋል። ምን ሆነ ይሆን ምን አርጋችኋት ይሆን እያሉ ማለት ነው። እንዲህ ከአባቷ በላይ የሚጨነቅላት ቤተሰብ አላት እኮ ሀይሚ። ግን እውነት ትለያለች። የምር ይገርማል። በዚች እድሜ ይሄን ሀል ተወዳጅነት መሆን እውነት የፈጣሪ ጸጋ ነው። ሁል ጊዜም ፈጣሪሽን አመስግኝ ሀይሚ ማለት ነው። እና ቤተሰቦችም ሁል ጊዜ ይሄን ፍቅራችሁን አይለውጠው። በሷ ምክንያት ራሱ እኛን ራሱ ስለምታበረታቱን እኛም ለነሱ ጥሩ አመለካከት እንዲኖረን አይሆነ ነገር ስንሳሳት ተሳስታችኋል እያላችሁ የምትገስጡን ቤተሰቦች አላችሁ። በጣም አድርገን እናመሰግናችኋለን። ይሄን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉን ማለት ነው። ማታ እንጠብቃለን። እስከዛ ድረስ ግን ግምታችሁን ኮመንት ስር ብጽፉልኝ በጣም ደስ ይለኛል ማለት ነው። ውድ ቤተሰቦቼ ያው ዛሬ እንደዚህ አቀባበል አድርጋችሁ ነገ ደግሞ የሆነ ነገር ሲፈጠር ፎቶ መዘቅዘቅ እንዳይሆን ታሪካችሁ ማለት ነው። እና አመሰግናለሁ ቤተሰብ። መልካም ምሽት ይሁንላችሁ። ይሄ ቪዲዮ እስኪደርስ ማለት ነው እስኪለቀቅ ልቤ ጥልጥል ብሏል ማለት ነው። ጌታ ነው የምላችሁ። ሀይሚ ተደርጋ ከሆነ ምን እንደምትለጋሽዬ እኮ ግራ ገብቶኝ እኮ ነው። በእርግጠኝነት ሀይሚ ናት የምትደረገው። ቤተሰብ እስኪ የእናንተን ደግሞ ጻፉልኝ። እስኪ እኔ እጽናናለሁ በዛው። እስኪ እና ውድ ቤተሰቦቼ መልካም ምሽት ይሁንላችሁ። ባይ ባይ።